የጤናውን ዘርፍ ከየትኛውም የትምህርት አይነት ለየት የሚያደርገው ከሰው ልጅ ህይወት ጋር የተቆራኘ መሆኑ ነው። የትምህርትና ስልጠና ጉዳይ ዜጎች በቂ እውቀትና ክህሎት የሚያገኙበት እንዲሁም ራሳቸውን ለከፍተኛ ኃላፊነት የሚያጩበት ወሳኝ ምዕራፍ ነው ያሉት የሐዋሳ ጤና ሳይንስ ኮሌጅ ዲን ወይዘሮ ትሁን ዘለቀ ናቸው። የተማረና የሰለጠነ ባለሙያ በጥራትና በብዛት ማፍራት የሀገሪቱን የወደፊት ዕጣ ፈንታ ከመወሰኑ ባሻገር ተወዳዳሪ ሀገርና ህዝብ እንዲኖር ያስችላል። የጤና ሙያ ስልጠና ደግሞ ከሌሎች ስልጠናዎች የሚለየው በክቡር የሰው ህይወት ላይ የሚወስንና ኃላፊነት የሚያሰጥ በመሆኑ ከፍተኛ ጥንቃቄና ብዙ ሀብትን የሚፈልግ ዘርፍ ከመሆኑም ባሻገር ጤናማ ማህበረሰብ እንዲፈጠር የሚያደርግ እጅግ አስፈላጊ የስልጠና አይነት ነው። ጤናማ ዜጋ ለሀገሪቱ ልማትና ብልጽግና የጀርባ አጥንት ሲሆን ጤናማነት ለልማት፣ ልማትም ለጤናማነት ያላቸው ትስስር እጅግ የጎላ ነው። ኮሌጁ ለ31ኛ ጊዜ በ6 የዲግሪ መርሃ ግብርና በ7 ዲፕሎማ ፕሮግራሞች በአጠቃላይ 830 ተማሪዎችን ማስመረቁን ወይዘሮ ትሁን ጠቁመዋል። በአሁኑ ወቅት ኮሌጁ በ6 የዲግሪ ፕሮግራሞችና በ7 የዲፕሎማ ፕሮግራሞች በአጠቃላይ 2423 ተማሪዎችን እያሰለጠነ ይገኛል። ከነዚህ መካከልም 830 ተማሪዎች የዛሬው እጩ ተመራቂዎቻችን ናቸው። እስካሁን ድረስ ኮሌጃችን ከጊዜ ወደ ጊዜ በአይነትም ሆነ በብዛት የሚያሰለጥናቸውን ተማሪዎች በመጨመር በ48 ዓመት ዕድሜ ጉዞ 16776 ተማሪዎችን በሰርቲፊኬት በዲፕሎማና በዲግሪ ፕሮግራም በማፍራት ለሀገሪቱ የጤና የሰው ኃይል ልማት ከፍተኛ አስተዋጽኦ አበርክቷል። ኮሌጁ በጥራትና ዘመኑ ከሚጠይቀው ቴክኖሎጂ አንጻር ከጊዜ ወደ ጊዜ እየተሻሻለ ይገኛል ያሉት የሲዳማ ክልል ጤና ቢሮ ኃላፊና የዕለቱ የክብር እንግዳ ዶክተር ሰላማዊት መንገሻ በክልሉ የጤናውን ስርዓት ሞዴል ለማድረግ እየሰራን እንገኛለን ብለዋል። በተለያዩ ክልላዊ ክፍተት ባለብን የጤና ፕሮግራሞች ላይ ስልጠናዎችን ልምድ ባላቸው ባለሙያዎች እያሰለጠነ እንዲሁም ደግሞ የክህሎትን አቅም ለማሳደግ በተደራጁ የላቦራቶሪ ስልጠናዎች ያገዘ በተግባር ደግሞ በተቋሞቻችን ከምረቃ በፊት የሚፈተኑበት የተግባር ልምምዶችንም በተቀናጀ ሁኔታ በመምራት ከውጤት አንጻር ከጥራት አንጻር እንዲሁም ደግሞ ዘመኑ ከሚጠይቀው ቴክኖሎጂ አንጻር ከጊዜ ወደ ጊዜ እያሻሻለ ስልጠናዎችን እያሰፋ ይገኛል። የጤና አገልግሎት በስነ ምግባርና በእውቀት ላይ ተንተርሶ የሚሰራ ስራ ነው ያሉት ዶክተር ሰላማዊት ለተመራቂዎች የመልካም ምኞታቸውንም ገልጸዋል። ውድ ተመራቂ ተማሪዎቻችን አንጋፋ በሆነው በሐዋሳ ጤና ሳይንስ ኮሌጅ እውቀት አግኝታችሁ ክህሎት አግኝታችሁ በተግባር ተፈትናችሁ ለዛሬ በቅታችኋል። ከዚህ በኋላ የሚኖራችሁ ምዕራፍ ላይ የጤና አገልግሎት በባህሪው በስነ ምግባር፣ በእውቀት፣ በክህሎት ፈራሃ እግዚአብሔርን ተይዞ የሚሰራ ስራ ከመሆኑ አንጻር በቀጣይ የስራችሁ ዘመን ላይ ርህራሄ የተሞላበት እንክብካቤ የተሞላበት ፈራሃ እግዚአብሔር ያለበትን የጤና አገልግሎት ለማህበረሰባችን እንድትሰጡ አደራ። በዕለቱ የተሻለ ውጤት ላስመዘገቡ ተመራቂዎች የተለያዩ ሽልማቶች የተበረከተ ሲሆን ከተመራቂዎች መካከልም በጸሎትና መዓዛ በከፍተኛ ማዕረግ የወርቅና የዋንጫ ተሸላሚዎች ነበሩ። አመጣውስ ነጥብ 95.7 ሲሆን ይሄንን ይቅርና ከዚህም በላይ ሴቶች ማምጣት ይችላሉ። ሴት በመሆንሽ ምንም የምታጩም ማድረግ የሚሳንሽም ነገር የለም። ምክንያቱም ሴት መሆን ራሱ በራሱ ብዙ ነገሮችን ማድረግ እንድንችል ነው የሚያደርገን ማለትና ለተለያዩ ሴቶችም ከዚህም የተሻለ ቦታ እንደሚደርሱ መናገር እፈልጋለሁ። እንግዲህ በተማርነው ባጠናውት በተማርኩትና በሙያዊ መስክ ተሰማርቼ የትኛውንም ሰው የሰው አካል ሆነውን በዘርም ምን በሃይማኖትም በምን ሳላይ ሳይገለሉ ለማገልገል እኔ ፍቃደኛ ነኝ።